ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ይሄ ቪዲዮ በቲክቶኩ እየተዘዋወረ እየተጋነነ ይገኛል ማለት ነው። አማራነት እንደዚህ ጀግንነት ነው። የአገር ሀብት ሳይዘርፍ ነው እራሱ ዝቅ ብሎ እየሰራ አገርን የሚያበለጥገው ማለት ነው። ደጓ አንዳርጋቸው ደግሞ እንደዚህ ዝቅ ብሎ ቢሰራ አገሩን ለአገሩ ብሎ ብዙ ነገር የከፈለ ነው። እኛንን እንጂ ውለታንትሎች ግን ማንም ተነስቶ ከንትል ተነስቶ ነው አገርን ዘርፎ አሁን አሜሪካን፣ ዱባይ ስንት ቦታ ቤት የገዛው ቤት ይሹፉ የታከለው ውማን ማለት ነው። አዲስ አበባን እንክታርጎ ዘልፎ ነው አሁን አሜሪካን ያ ሁሉ ውልደት ተኮናንቦ ቤትና ባለመኪና ሆኖ የሚኖረው። ግን አማራ ኩሩነቱ ማለት ነው የማንንም ገንዘብ ሳይነካ ማንንም ሳይነካ ዝቅ ብሎ እየሰራ ነው የሚኖረው። ይሄ ጀግንነት ነው እንጂ ወይም እናንተ ልታጣጥሉት ልታናንቁት ያወጣችሁት ሚዲያ ላይ አይደለም ማለት ነው። ጀግንነት ነው። አማራ ልጆች የሆናችሁ ይህን ቪዲዮ ሼር ላይክ እያረጋችሁ እውነቴን ነው የምላችሁ። እኛ አማራዎች እንደዚህ ኩሩ ነው። እኛ ዳውንቶች እንደዚህ ኩሩ ነን ማለት ነው። የዳውንት ጀግና ይባላል እንግዲህ ደጓ አንዳርጋቸው ማለት ነው። ዳውንት ኮርባ የምትባል ከተማ ነው ተወልዶ ያደገው። ትምህርቱንም የጨረሰው ጨት አምባ ነው። ስለዚህ ደጓ አንዳርጋቸው ደግሞ እንደዚህ ኩራቱ እኛ ኩራታችን እኛ መከታችን ማለት ነው። እንኳን አማራ ሆንክ ማለት ነው። ዝቅ ብለህ ብትሰራ ካፍ ብዬ እሄዳለሁ ነው ያለው። ገንዘብ እንኳን ይሰባሰብልህና ከዚህ ስራ ውጣ እንደዚህ ሆን ሲሉት እኔ ለሀገራችሁ ታገሩ እንጂ እኔ ለራሴ ወጪን ችሌ ነው የምኖረው። ዘርፌ አይደለም የወጣሁት። አንድ ሻንጣ ብቻ ነው ልብሴን ብቻ ነው ይዤ የወጣሁት ነው ያለው። አብይ አህመድ ግን እዚሁ ሊደፋው ነበረ። አሁን ብልጥግናን ስለለቀቀ እንትን ፓርኪንግ ጠባቂ ሆነ። ኧረ እባክህ አንተ ምን እየሰላህ ነው? አሜሪካን ወይ ዘርፈህ ሄድክ ትሆናለህ። እንደዚህ የሰው ገንዘብ እንትን ያልከው አሁን የምትኖረው ማለት ነው። ደጓ አንዳርጋቸው ግን አንድ ቀን እውነቱ ሲወጣ አገሩ ላይ ኮርቶ ይኖራል ማለት ነው። አንድ ቀን እውነቱ ሲወጣ አንድ ቀን ኢትዮጵያ ነጣ ስትሆን ከልጆቹ ከቤተሰቦቹ አገሩ ላይ ኮርቶ ይኖራል። ደጓ አንዳርጋቸው እኮ ማለት ነው ለሀገሩ እንኳን መንገድ ያላሰላ ሰው ነው። ስንት ባለስልጣን መንገድ እንኳን አሁን ዳውንት ብከዱ ማለት ነው የዳውንት ልጆች የሆናችሁም ታላችሁ ዳውንት ብከዱ መንገድ የለም። ደጓ አንዳርጋቸው ግን ስንት ዓመት ነው ስልጣን ላይ የነበረው? ለሀገር ነው እንጂ እስቲ ለአማራ ክልል እንኳን ለይቼ እንደዚህ ልስራ ያላለ ሰው ነው ደጓ አንዳርጋቸው ማለት ነው። ከጠባቂ ተነስታችሁ ከጉምሩክ ተራ ተነስታችሁ ስንት ዱባይ የሰራችሁ ቤት ማለት ነው። እናንተ ይብላኝላችሁ። ደጓ አንዳርጋቸው ግን በኮላበት እንዲህ ዝቅ ብሎ በሰራበት በኋላ ቀና ብሎ ይሄድበታል። አገሩ ሰላም ስትሆን ማለት ነው። እያንዳንድሽ ማለት ነው እያንዳንድሽ ቲክቶክ ላይ የምትሳደቢ ዋጋሽን ታገኛለሽ። እውነቴን ነው የምላቸው። በጣም እኔ ጀግንነቱን ያደነኩት ዝቅ ብሎ መስራቱን ሳይሆን ጀግንነቱ እንደዚህ ያን ሁሉ ስልጣን ሲጠቀም ስንት ባለስልጣን አገሩን ሽጦ ሲበላ እሱ ግን አንድ እንትን አላለም። አንድ መርፌ እንኳን ከሀገሩ ይዞ አልወጣም። አንድ መርፌ። ይሄ ጀግንነት ይሄ አማራነት ኩራት መሆኑን ለአለቅላቂዎቹ ማለት ነው። እናንተ አለቅላቂዎች አሁን ስልጣን ይዘናል ብላችሁ ቅርጥም አድርጋችሁ ኢትዮጵያን የምትበሉ ህዝቡን የምትበሉ ለእናንተ ትምህርት ይሆናችኋል። በኋላ መጨረሻቸው ምን እንደሆነ እነታከለውማ በኋላ እስቲ ኢትዮጵያ አንድ ቀን ነጣ ስትወጣ ኢትዮጵያ ትገባታለህ። ዘርፈ ወጥተ ማለት ነው። ደጓ አንዳርጋቸው ግን ኮራ ብሎ አገሩ ነጣ ስትወጣ አገሩ ላይ ድርቅቅ ብሎ የሚኖር አባት ነው። አሁን ዝቅ ብሎ ቢሰራ ማለት ነው። ደግሞ ዝቅ ብሎ ቢሰራ እኮ ከአብይ ከሚከፍለው የሚበልጥ ነው የሚያገኘው። እየኖረ ነው ያለው። እናንተ ናችሁ እንጂ አሁን ይህንን አገኛችሁ ብላችሁ ብልጥግና አለቆ እንደዚህ ሆነ። የዳውንት ጀግና ነው። የዳውንት ጀግና ደጉ አንዳርጋቸው ማለት ነው። በጣም ነው ያስደሰተኝ።